ቢስሚላህ ራህማን ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው ከታሪክ አምድ ፕሮግራም ተኩላ በጎቻቸውን የጠበቁላቸው ታላቅ የአላህ ወልይ በሚል ርዕስ አንድ ድንቅ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን እማቀርብላችሁ ወንድማችሁ ከአብ እስማኤል ነኝ። መልካም ቆይታ። ዛሬ ታሪኩን የምናወጋው ግለሰብ ሐዝረት ኡወይስ አልቀርኒ የሚባል ሲሆን የየመን ተወላጅ ነው። ሐዝረት ኡወይስ አልቀርኒ በነቢዩ ዘመን ሰለላሁ ዐለይሂ ወሰለም ይኖር የነበረና በነቢዩ ሰለላሁ ዐለይሂ ወሰለም አምኖ እስልምናን የተቀበለ ግለሰብ ሲሆን ከሱ ጋር ሆነው እስልምናን የተቀበሉ ግለሰቦች ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመሄድ ነቢዩን በማግኘት ሰሃባ ሲሆኑ ኡወይስ አልቀርኒ ግን ነቢዩን ማግኘት እየፈለገ አይነ ስውር የሆነችውን እናቱን ለመኸደም ሲል ሰሃባ ከመሆን የቀረሰው ነው። ተኩላው የሐዝረቱ ኡወይስ አልቀርኒን በጎች ሲጠብቅ የነበረው ለምንድን ነው? የምልጃው የአላህ ወዳጅነት ሚስጥር አንድ ጊዜ አንድ ሰው ድብቅ የነበሩትን ታላቅ ወልይ የአላህ ወዳጅ ሐዝረት ኡወይስ አልቀርኒን ረዲየላሁ አንሁ ለመጠየቅ መጣ። እዛ ሲደርስ ያየው ነገር የዓለም ግንዛቤውን አናወጠው። አንድ ተኩላ የሐዝረት ኡወይስ አልቀርኒን በጎችና ፍየሎች ሲጠብቅ ረዲየላሁ አንሁ ተመለከተ። ወልዩ ራሱ እጅግ ርቆ በወንዝ ዳርቻ ላይ በአሸዋ ላይ ብቻውን ተቀምጦ በአምልኮና አላህን በማስታወስ ፍጹም ተጠምዶ ነበር። ሰውየው ደነገጠ። ይህ የተለመደ ብቻ ሳይሆን የተፈጥሮ ሕግጋትን የሚቃረን ነው። ተኩላዎች በጎችን ማጥቃት እንጂ መጠበቅ የለባቸውም። አሁንም ባየው ነገር ተገርሞ በዝምታ ተቀመጠ። ከጥቂት ጊዜ በኋላ ሐዝረቱ ኡወይስ አልቀርኒ ረዲየላሁ አንሁ ጸሎታቸውን ሲያጠናቅቁ በቀስታ ወደ ሰውየው ተመልክተው እንዲህ አሉት፣ ምን ጉዳይ ይዘህ መጣህ? ንገረኝ። ሰውየውም መለሰ፣ ዓላማዬ መቆየት ይችላል። በመጀመሪያ ያየሁትን አስረዳኝ። በሕይወቴ ሁሉ ተኩላዎች በጎችን ይገላሉ፣ ይበላሉ ሲባል ሰምቻለሁ። ዛሬ ግን አንድ ተኩላ ያንተን በጎች እንደረኛ ሲጠብቃቸው አየሁ። ከዚህ ተአምር ጀርባ ያለው እውነታ ምንድን ነው? ሐዝረት ኡወይስ አልቀርኒ ረዲየላሁ አንሁ ፈገግ ብለው እንዲህ አሉ፣ ይህ ቀላል ጉዳይ ነው። አንድ አገልጋይ በጌታው ሥራ ሲጠመድ ጌታው የዚያን አገልጋይ ጉዳይ እንዲንከባከቡ ፍጥረቱን ይመድባል። በአላህ ሥራ ተጠምጃለሁ። ስለዚህ አላህ ጀለ ጀላሉህ የኔን ሥራ እንዲንከባከቡ ፍጥረቱን አድርጓል። ባልጸልይ ኖሮ እኔ ራሴ በጎቹን በጠበቅኩ ነበር። ነገር ግን በአምልኮ ስለተጠመድኩ አላህ ጀለ ጀላሉህ በጎቹን እንዲጠብቅ ተኩላን ሾመው። ይህን አረፍተ ነገር በነፍስ ውስጥ ጥልቀት ያለው ተፈኩር ወይንም ማስተንተን ይኖረው። በአላህ ጀለ ጀላሉ ሥራ ስትጠፋ አላህ ጀለ ጀላሉ ፍጥረቱን ባንተ ሥራ እንዲጠፉ ያደርጋል። አሁን ይህ ታሪክ ስለ ተኩላና ስለ በጎች ብቻ አይደለም፣ የወልይነትን ጥልቅ መንፈሳዊ ማብራሪያ ነው። የወልይ አላህ ዘንድ ያላቸው ደረጃ። ወልይ ማለት ጉዳዩን ወደ አላህ ጀለ ጀላሉ የሚወስድ ሰው ነው። በምላሹም አላህ ጀለ ጀላሉ የተወሰኑ ኃላፊነቶቹን ለወልዩ ያስረክባል። ለዚህ ነው አንድ ሰው ከወልይ ጋር ሲገናኝ ከአላህ ሌላ ወደ ሌላ ሰው እየዞረ አይደለም፣ ነገር ግን በእውነቱ ወደ አላህ ጀለ ጀላሉ ራሱ እየዞረ ያለው። ያም አለመግባባት ሰዎች የሚሉት ለምን ወደ ወልዮች ትሄዳለህ? ለምን በቀጥታ ወደ አላህ አትሄድም? የግራ መጋባት የሚኖረው ሰዎች ወልይነት ምን ማለት እንደሆነ ስላልተረዱ ብቻ ነው።
አንድ ሰው በእውነት የአላህ ወልይ ከሆነ እና አላህ ጀለ ጀላሉሁ ጠባቂው ከሆነ እና ጉዳዩን ሁሉ ለአላህ አስረክቦ ከሆነ የእርሱ ፍርድ ቤት ከአላህ የተለየ ቦታ አይደለም። የእርሱ መገኘት ወደ መለኮታዊ ፍርድ ቤት መግቢያ በር ነው። አሁን ወደ ጥልቀቱ እንሂድ። ወልይ የሚለው ቃል ከአረብኛ ቃል ዊላያ የተገኘ ሲሆን በላም ላይ በዘበር ወይንም ፈትሃ ሲነገር አስተዳደር ወይንም አገዛዝ ማለት ነው። ይህ ማለት አንድ ሰው የአላህ ወልይ ሲሆን አላህ ጀለ ጀላሉሁ ገዢ ያደርገዋል። በወርቅና በብር የተሞሉ መንግስታትን ሳይሆን በልቦች ላይ፣ በፍጥረታት ላይ፣ በማይታየው ላይ ገዢ ነው። መንፈሳዊ ንጉስ ይሆናል። ለዚህ ነው ሐዝረት ኢብራሂም ቢን አድሃም ረዲየላሁ አንሁ መርፌያቸውን በወንዝ ውስጥ ጥለው አሳዎችን የጠሩት። መርፌን መልሱልኝ። አሳዎቹም ወዲያውኑ አወጡት። ለምን? አገዛዛቸው በእነርሱ ላይም ስለሚዘልቅ ነው። የወንዞች ሞገዶች፣ የውቅያኖሶች ጥልቀትና የልቦ ውስጣዊ ምድር እንኳን ሁሉም በአላህ ትእዛዝ በግዛታቸው ስር ይወድቃሉ። ወልይ ማለት ህይወትን አሁን በአላህ እንክብካቤ ስር ያለ ሰው ነው። በምላሹም አላህ ፍጥረቱን ለወልዩ እንክብካቤ አደራ ይሰጣል። ወደ ወልይ መሄድ ከአላህ ጀለ ጀላሉሁ መዞር አይደለም። እሱ ራሱ በከፈተው በር በኩል ወደ አላህ መዞር ነው። ወልይነት ማለት አላህ ጀለ ጀላሉሁ ለልዩ አገልጋዮቹ መንፈሳዊ ንግስናን ይሰጣል ማለት ነው። በሰይፍ ሳይሆን በመለኮታዊ ፍቃድና አላህ በሰጠው የታዛዥነት ኃይል ይገዛል። በባህር ውስጥ ያሉትን አሳዎች እንኳን ቢያዝ አሳዎቹ ይታዘዛሉ። ነፍሶችን ቢያነጋግሩ ነፍሶች ያገለግሏቸዋል። በእነርሱም ፊት በአደብ ወይንም በአክብሮት ከተቀመጡ ልቦ ወደ እውነተኛው ንጉስ አላህ ጀለ ጀላሉሁ የሚመለስበትን መንገድ ያገኛል። አላህ ጀለ ጀላሉሁ የወልዮችን ፍቅር ይወፍቀን። እናም የእነርሱን ደረጃ ከማይረዱት መካከል በጭራሽ አንሆን። ምክንያቱም ወልዮች ከአላህ ራቅ አያደርጉንም። በልብና በውዱ መካከል እንደ ምስጢራዊ ድልድዮች በቅርብ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد الله መልካም ስራቸውን ይውደድላቸው። ለዛሬ ያሰናዳነው ተኩላ በጎቻቸውን የጠበቁላቸው ታላቅ ወልይ የኡወይስ አልቀርኒን የተወኩል ደረጃን የቀኘንበት ታሪክ ይህን ይመስላል። የዛሬን በዚህ አበቃን። በሌላ ፕሮግራም እስክንገናኝ የአላህ ሰላምና እዝነት በወዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በቤተሰቦቻቸውና ቀና ጎዳናቸውን በተከተሉት የዓለም ሙስሊሞች ላይ ይሁን። እኛም የአላህ ሰላምና እዝነት ዘውትር እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።